የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖቼ በሙሉ ካሳሁን እባላለሁ። ለማታውቁኝ ሰዎች የተለመደውን አጭር የእግዚአብሔርን ቃል ክፍል ዛሬም አካፍላችኋለሁኝ። ዛሬ የማካፍላችሁ የመልእክቴ ርዕስ የመከተል ዋጋ በሚል ነው። የምናየው የመጽሐፍ ቅዱስ ክፍል መጽሐፈ ሩት ነው። መጽሐፈ ሩት ምዕራፍ 1 እናያለን። ምናልባት ምዕራፍ 2 መግቢያውንም ጨምረን ልናይ እንችላለን። መጽሐፈ ሩት የታሪኩ ዋና ባለቤት ሩት ስለሆነች ነው በእሷ ስም ያ መጽሐፍ የተሰየመው። ትልቁን ታሪክ የምትይዘው ሩት ነች። ኑኃሚንና አቤሜሌክ በምድራቸው በሀገራቸው በእስራኤል ከነበረው ረሃብ የተነሳ ተሰደው ወደ ሞዓብ ምድር እንደመጡ ታሪክ እንደዛ ነው የሚነግረን። በመሳፍንት ዘመን በዘዳግም ምዕራፍ 28 መሰረት እግዚአብሔር ሕዝቡን ልታዘዝ ባለበት ሰዓት ላይ ለቅጣት ያመጣውን ረሃብ መታገስ አቅቷቸው አቤሜሌክና ኑኃሚን ከሁለት ልጆቻቸው ጋር ወደ ሞዓብ ምድር እንጀራ ፍለጋ እንደሄዱ እናያለን። በዛ በሄዱበት ምድር ኑኃሚን ባሏንና ሁለት ልጆቿን አጣች። ለጥቂት ጊዜ የጠፋውን ለቅጣት የመጣውን የእግዚአብሔርን ጊዜ መታገስ አቅቷት እዛ በመሄድ ባሏንና ሁለት ልጆቿ እንዳጣች እንደከሰረች እና በዚህም እንደተማረረች ኑኃሚንን እናውቃለን። ነገር ግን የኑኃሚን ልጆች ከሞዓብ ምድር ሁለት ሴቶችን አግብተዋል። አንዷ ሩት ናት። የሁለቱም ባሎች ሞተዋል። ነገር ግን ኑኃሚንና አቤሜሌክ ስለሚያመልኩት ስለ ያህዌ ስለሚያመልኩት ስለ እስራኤል አምላክ በቤተሰብ ውስጥ ሳያወሩ አይቀሩም። ያህዌ ማን እንደሆነ ሞዓባውያን የራሳቸው አማልክት አላቸው። ሩትና ኦርፋ የራሳቸውን አማልክት ያመልኩ ነበረ። ብዙ አማልክት አላቸው። የእስራኤል አምላክ ግን አንድ ነው። ያህዌ ግን አንድ ነው። ስለዚህ አንድ ስለሆነው ያህዌ የሰማይና የምድር ሁሉ ፈጣሪ ስለሆነው ስለ እግዚአብሔር ኑኃሚንና አቤሜሌክ ምናልባት የሞቱት ባሎቻቸውም ጭምር ይህንን ጉዳይ ሳይናገሩ ወይም ሳይመሰክሩላቸው አይቀሩም። ሩት በምትባለው ልብ ውስጥ የያህዌ ፍቅር ሳይሰርጽ እንደማይቀር ከታሪኩ እናያለን። ከዚህ በኋላ ኑኃሚን እግዚአብሔር ምድራቸውን እንደጎበኘ ስትሰማ ወደ አገሯ ለመመለስ ስትነሳ ሁለቱም ሴቶች ወይም ሁለቱም ወጣቶች ሩትና ኦርፋ ከኑኃሚን ጋር ወደዚህ ምድር ለመመለስ ሲነሱ እናያለን። ጥቂት ከሄዱ በኋላ ግን ኑኃሚን እንዲመለሱ ትጠይቃቸዋለች። ጠንከር አድርጋ ነው ጥያቄውን የጠየቀቻቸው፣ ኦርፋንም ሩትንም። ሩት የተረዳችውን ኦርፋን አልተረዳችም። በሩት ልብ ውስጥ የተቀረቀረውን የያህዌ ፍቅር ኦርፋ ውስጥ የለም። ቁጥር 14 ላይ እሱን ሐሳብ ነው የምናየው። ቁጥር 14 ላንብበው። እነሱም ድምፃቸውን ከፍ አድርገው ተቃውሞ ሲበዛ ማለት ነው እንዲመለሱ ኑኃሚን ጥያቄዋን ስታበዛው የሰጡት ምላሽ ነው። እነሱም ድምፃቸውን ከፍ አድርገው እንደገና አለቀሱ። ከዚያም ኦርፋ አማቷን ስማ ተሰናበተቻት። ሩት ግን ልትለያት ስላልፈለገች ተጠመጠመችባት ይላል አዲሱ መደበኛ ትርጉም። ቁጥር 16 እንደዚህ ይላል። ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደምትሄጂበት እሄዳለሁ፣ በምትኖሪበትም እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል ብላ ስትወስን እናያለን። ሩት ሕዝብሽ ሕዝቤ፣ አምላክሽ አምላኬ። ቁልፉ ሐሳብ ይሄ ነው። ሩት ውስጥ የነበረው ያየችው በልቧ ውስጥ ከፍተኛ ስፍራ የሰጠችው ቤተሰቦቿን፣ አገሯን፣ እርሻዋን ያስረሳት ያስተዋት አማልክቶቿን እንድትንቅ ያደረጋት በልቧ ከፍተኛውን ቦታ የያዘው የወደደችው ኑኃሚንን ብቻ አይደለም፣ የኑኃሚንን አምላክ ያህዌን ነው። ሕዝብሽ ሕዝቤ አምላክሽ አምላኬ ስትል እናያለን። ለአምላኳ ትልቅ ምርጫ እንዳላት ስትነግራት እናያለን። አማልክቶቿን ስትክድ እናያለን። ሀገሯን፣ ትውልዷን ስትተው እናያለን። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔን ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ
አላቸው ደቀ መዛሙርትን። እኔን ሊከተለኝ የሚወድ ቅድሚያ ለእኔ ሊሰጥ የሚወድ ቅድሚያ በልቡ ስፍራ ሊሰጠኝ የሚወድ እኔን የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ሲላቸው እናያለን። በዚህ ክፍል ላይ ሩት ያህዌን ለመከተል ያህዌን ለማምለክ የእስራኤልን አምላክ ለመከተል ከአገሯ መውጣት አለባት። ከኑኃሚን ጋር መውጣት አለባት። የኑኃሚንን አምላክ እያመለከች ሞዓብ ላይ መኖር አትችልም። አማልክቶች አሉ፣ ቤተሰቦች አሉ፣ የሚጎትታት በጣም ብዙ ነገር አለ ያህዌን እንዳትከተል የሚያደርጋት። ስለዚህ ኑኃሚን ሩት ራሷን ካደች። እናቴን አላለችም፣ አባቴን አላለችም፣ እርሻዬን አላለችም፣ ቤቴን አላለችም፣ አማልክቴን አላለችም፣ ሀገሬን አላለችም። ያህዌን ፈለገች፣ ያህዌን መረጠች፣ ያህዌ ላይ ትኩረት አደረገች። ለያህዌ ልቧ ተሸነፈ። ስለዚህ አምላክሽ አምላኬ ይሆናል አለች። ወረድ ብሎ ቁጥር 17 18 ላይ ከአንቺ ጋር እሞታለሁ ወይ ደግሞ አንቺ በምትሞችበት ቦታ እሞታለሁ ስትል እናያለን። ይሄ መስቀል ነው። ዋጋም ቢያስከፍለኝ እከፍላለሁ። ያህዌን ለመከተል ያህዌን ለማምለክ የእስራኤልን አምላክ ለማምለክ ዋጋ ቢያስከፍለኝም እከፍላለሁ ስትል እናያለን። በዚህ በማቴዎስ ወንጌል ምዕራፍ 14 ላይ እንዳየነው መስቀሉንም ተሸክሞ መስቀልን መሸከም እስከ ሞት ድረስ ዋጋ ሊያስከፍል ይችላል። ጌታ ኢየሱስ ክርስቶስን ወዶ ለመከተል ዋጋ ሲያስከፍል እስከ መስቀል ሞት ሊያደርስ ይችላል። ኢየሱስ የሞተውን ሞት ሊያስከትል ይችላል። ሩት እንደዛ ነው ያለችው። እስከ ሞት ድረስ ነው ያለችው። ያለ ሞት እኔንና አንቺን የሚለየን ነገር የለም ስትል እናያለን። ለዚህ ሁሉ ያበቃት ይህንን ጠንካራ ውሳኔ እንድትወስን ያደረጋት የኑኃሚን አምላክ ፍቅር ነው። ለኑኃሚን አምላክ የሰጠችው ልብ ነው። ይህን ውሳኔ በመወሰን ከኑኃሚን ጋር ወደ ኑኃሚን አገር ሲመለሱ እናያለን። ወደ ኑኃሚን አገር ሲመጡ የገጠማት በመንገድ ላይ የከፈሉት ዋጋ ይኖራል። መራብ ይኖራል፣ መጠማት ይኖራል፣ ድካም ይኖራል፣ ህመም ይኖራል። ዋጋ የሚያስከፍል ነገር ይኖራል። ያህዌን ስትከተል የኑኃሚንን አምላክ ስትከተል ዋጋ ከፍላለች። የኑኃሚን ሀገር እስኪደርሱ ድረስ። ነገር ግን በዚህ ውሳኔ በዚህ ልብ የተከተለችው ያህዌ የተከተለችው የእስራኤል አምላክ ዋጋዋን ሲከፍላት እናያለን። ለጊዜውም ቢሆኑ ለጊዜው ዋጋ ብትከፍልም ብትራብም ብትጠማም አገሯን፣ ምድሯን፣ እርሻዋን፣ ቤቷን፣ እናት አባት ዘመዶቿን ብታጣም እንኳን እግዚአብሔር አምላክ ግን ሲክሳት ዋጋዋን ሲሰጣት እናያለን። የሄደችው ወደ ኑኃሚን ሀገር ነው። የገጠማት ግን የባለጸጋ እርሻ ነው። ወደ ቦዔዝ እርሻ እንደደረሰች እናያለን። ቦዔዝ በዘመኑ የነበረ የኑኃሚን ቤተሰብ ነው። ትልቅ እርሻ ያለው ባለጸጋ ሰው ነው። የኑኃሚን አምላክ ያህዌን እየተከተለች ሄዳ ያረፈችበት ቦታ ተመልከቱ። እዚህ እርሻ ነው የደረሰችው። ወደዚህ እርሻ ስትደርስ እየቃረመች እያለች ምዕራፍ 2 ቁጥር 5 ላይ ቦዔዝን ስትገናኘው እናያለን። መጨረሻ ላይ ቦዔዝን ስታገባ እናያለን። ባለጸጋውን ሰውዬ ስታገባ እናያለን። የእስራኤልን አምላክ ያህዌን ለመከተል ወስና ያህዌን ስትከተል መጨረሻ ላይ ያህዌ የከፈላትን ዋጋ ተመልከቱ። እግዚአብሔርን መከተል ከየትኛውም ጉዳይ ላይ ዓይንና ልብን አንስቶ እግዚአብሔርን መከተል፣ ያህዌን መከተል፣ የእስራኤልን አምላክ መከተል ዋጋም ለጊዜውም ቢያስከፍል መጨረሻው ላይ ግን ዋጋው ከፍ ያለ ነው። ጥቅሙ ከፍ ያለ ነው። ትርፉ ከፍ ያለ ነው። ካሳው ከፍ ያለ ነው። ሩት ተጠቀመች። ባለጸጋ ባል አገኘች። ይሄ ብቻ አይደለም፣ በዳዊት የዘር ግንድ ውስጥ ገባች። ጌታ ኢየሱስ ክርስቶስ በተወለደበት የዘር ግንድ ውስጥ ገባች። የዳዊትን ቅድመ አያት ወለደች። በሩት ምክንያት በሩት
የዘር ግንድ ውስጥ በተገኘ በጌታ በኢየሱስ ክርስቶስ ምክንያት በጣም ብዙ ሰዎች ወደ እግዚአብሔር መንግሥት መጥተዋል። ለብዙ ሰዎች መዳን ምክንያት ወይም ሰበብ ሆናለች ሩት። እግዚአብሔርን ብቻ በማየት ልባችንን እግዚአብሔር ላይ ብቻ በማድረግ እግዚአብሔርን በመከተል ለራሳችንም ለትውልዱም በረከት እንሆናለን። ለትውልድ ሁሉ በረከት ሆነች ሩት እግዚአብሔርን ብቻ ስለተከተለች፣ ልቧን እግዚአብሔር ላይ ብቻ ስላደረገች፣ እግዚአብሔርን ብቻ ስላየች መጨረሻዋ የቦዔዝ እርሻ ሆነ። መጨረሻዋ ቦዔዝን ማግባት ሆነ። መጨረሻ ላይ ጌታ ኢየሱስ ክርስቶስ የተወለደበትን የዘር ግንድ የዳዊትን ቅድመ አያት ለመውለድ በቃች። ዛሬም ጌታ ኢየሱስ ክርስቶስን በመከተል ራሳችንን ስንክድ ኢየሱስን እንዳንከተል እግዚአብሔር እንዳንከተል የሚያደርግን ነገር በሙሉ እንደ ምናምን ንቀን ልባችንን ዓይናችንን ጌታ ላይ ብቻ ስናደርግ የእግዚአብሔርን መንግሥትና ጽድቅ ስናስቀድም እግዚአብሔር ሌላውን ሁሉ በተጨማሪነት እየሰጠን ለሌላው ሰው በሙሉ ደግሞ የመዳንና የበረከት ምክንያት እንሆናለን። በዚህ ዘመን ልክ እንደ ሩት ልባችንንና ዓይናችንን የእስራኤል አምላክ ያህዌ ላይ በማድረግ ለትውልድ በረከት ለመሆን እንዘጋጅ። የተረዳነውን የገባንን ልባችን የሰጠነውን እግዚአብሔርን ልክ እንደ ሩት በመሰጠት እንከተለው። መጨረሻ ላይ ዋጋችን ክብር ይሆናል። መጨረሻ ላይ ዋጋችን ብዙ ሰዎችን የምናድንበትን ጸጋ በሕይወታችን እግዚአብሔር እንዲገልጥ ለዚህ ሁሉ ጥቅምና በረከት እግዚአብሔር ይጠቀምብናል። ለዛሬ ካልኳችሁ በቃኛል። በሚቀጥለው ሳምንት እስክንገናኝ መልካም ሳምንት። ተባረኩ።